በ2013 ዓመተ ምህረት የኢትዮጵያ ፕሪሚየር ሊግ ሻምፒዮን በመሆን ጥንታዊቷ የጎንደር ከተማ ድምቀት የሆነው ኢትዮጵያዊ ሌስተር ሲቲ የተባለ የሚጠራው ፋሲል ከነማ በአሰልጣኝ ውበቱ አባተ እየተመራ የመውረድ ስጋት ውስጥ ገብቷል። ሰላም ጤና ይስጥልኝ፣ እንደምን አላችሁ ውድ የልግዳ ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ እያልኩኝ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ የጋበዝኩኝ በኢትዮጵያ በርካታ ትውልድ ሊዘክራቸው ሊማርካቸው የሚገቡ አስደናቂ አመሰራረት ሂደት ያላቸው የስፖርት ቡድኖች ይገኛሉ። በቀደመው ጊዜ የነበረ እንደ ክቡር ዘበኛ ምድር ጦር የወለዳቸው መቻል መኩሪያ ዳኘው የፖሊስ ሰራዊትን የሚወክሉ ኦሜድላ የድሬዎቹ ባቡርና ቴሌ አየር ኃይል የሚወክሉ ንብና ቀይ ባህር ተጠቃሾች ናቸው። ከዚያም በኋላ የመጡት ደግሞ የከተማ ነዋሪዎች ማህበራት ከነማ ክለቦች ሲሆኑ በአጭር ጊዜ ከፍተኛ ዝናን በማትረፍ ደጋፊዎችን እያበዛ የመጣው ፋሲል ከነማ እግር ኳስ ቡድን ተጠቃሽ ነው። ፋሲል በጥንታዊቷ ጎንደር ከተማ ቀበሌ 16 ልዩ ስሙ ቼቼል አካባቢ የሚኖሩ ወጣቶች በ1960 ዓመተ ምህረት የመሰረቱት ክለብ እንደሆነ ይነገራል። የጥንታዊቷ ጎንደር ከተማ አይን ተደርጎም ይወሰዳል። የመጀመሪያ መጠሪያ ስሙ ፋሲል ከነማ አልነበረም። ከ1971 እስከ 1974 ዓመተ ምህረት ድረስ የትግል ፍሬ መጠሪያ ስሙ ነበር። ከ1975 እስከ 1980 ድረስ አጠቃላይ ከነማ በሚል ስያሜ ይጠራ ነበር። አሁን የያዘውን መጠሪያ ያገኘው በ1985 ዓመተ ምህረት እንደነበር ይነገራል። ዘርፈ ብዙ መሰናክሎችን በርካታ ውጣ ውረዶችንና የተለያዩ ስያሜዎችን በማስተናገድ በልጆች ጽናት አስደሳች አሸናፊነት ጊዜዎችን በማሳለፍ አሁን ካለበት ደረጃ መድረስ ችሏል። ፋሲል ከነማ ለበርካታ ዓመታት ፕሪሚየር ሊግ ለመቀላቀል ጫፍ ላይ በመድረስ ሳይሳካለት በሩን እያንኳኳ የሊጉ መግቢያ በር እንዲገባ ሳይከፈትለት ሲመለስ ብዙ ዓመታትን ማስቆጠር ችሎ ነበር። በተለይም በ2006 እና በ2007 ዓመተ ምህረት ወደ ኢትዮጵያ ፕሪሚየር ሊግ ለመግባት ጫፍ ደርሶ የነበረባቸው ዓመታቶች ነበሩ። በ2008 ዓመተ ምህረት የኢትዮጵያ እግር ኳስ ፌዴሬሽን በፕሪሚየር ሊጉ የሚሳተፉ ቡድኖች ቁጥር ከ14 ወደ 16 ከፍ እንዲል በመወሰኑ መሰረት ረዘም ላሉ ዓመታት በየዞኑ ተከፋፍለው ሲደረጉ የነበሩ የብሔራዊ ሊግ ውድድሮች በሁለት ምድቦች በተከፈሉ 32 ቡድኖች በከፍተኛ ሊግ እንዲወዳደሩ ማድረግ ተጀመረ። በ2008 ዓመተ ምህረት በሁለተኛው ዙር ፋሲል ከነማ ባደረጋቸው 15 ጨዋታዎች በአንዱ ብቻ ሽንፈት አስተናግዶ ባስመዘገባቸው ተደጋጋሚ ድሎች ከተከታዮች ጋር ያለውን የነጥብ ልዩነት በማስፋት ውድድሩን 4 ጨዋታዎች እንደቀሩት በ26ኛው ሳምንት መርሃ ግብር ኢትዮጵያ መድንን 1-0 በማሸነፍ ፋሲል ከነማ የኢትዮጵያ ፕሪሚየር ሊግ ተሳታፊ የሚያደርገውን ውጤት ማስመዝገብ ቻለ። ድንበር ተሻጋሪ ዓላማ የሰነቀው ፋሲል ከነማ ባሳለፋቸው ውጣ ውረዶችና መሰናክሎች ሳይበገር ያ ሁሉ ድካምና ጥረት ፍሬ ያፈራው ሐምሌ 13 ቀን 2008 ዓመተ ምህረት ነበር። ይህ ጊዜ በተለይም ጎንደር ከተማ የጭንቅ ምጥ ውስጥ የነበረችበት ወቅት ሲሆን እንኳን ለሰላማዊ እግር ኳስ ጨዋታ ቀርቶ ወጥቶ ለመግባት እንኳን አስጊ የነበረበት ጊዜ ነበር። ጎንደር ቀለማ በተጨማሪ መዓዛው አጼዎቹን ዘማሪዋ ደግሞ ፋሲል ከነማን ይሰብካል። ከተማዋ አብራኳን ክፋይ ከደሟ ጣልቃ አጥንቷ ፈቃ አውጥታ የወለደችውን የበኩር ልጇን ፋሲል ከነማን በድል ልትሞሽር ሽር ጉዷን ቀጥላለች። ደጋፊዎቹ ከሚኖሩበት አካባቢ ወደ አጼዎቹ ፋሲለደስ ስቴዲየም መትመም ጀመሩ። በሁሉም የዕድሜ ክልል የሚገኙ ደጋፊዎች ድል አጭደው የደስታ ምርትን ከሚሰበስቡ ስፍራ ከተዋል። ጨዋታው በሰላም እንዲጠናቀቅ ከ400 በላይ የሚሆኑ የስቴዲየም አስተባባሪዎች ባለ አንጸባራቂ መለያ ለብሰው በተጠንቀቅ ቆመዋል። እነዚህ አስተባባሪዎቹ በኢትዮጵያ የሊግ ታሪክ የመጀመሪያዎቹ እንደሆኑ ይነገራል።
በወቅቱ አጼዎቹ ፕሪሚየር ሊጉን ለመቀላቀል ጫፍ የደረሱበት ጊዜ ነው። ሐምሌ ወር የዛሬ 9 ዓመት በፊት ፋሲል በሜዳው ከጠንካራው ኢትዮጵያ መድን ጋር የሚያደርገውን ጨዋታ አሸንፎ ወደ ፕሪሚየር ሊጉ የሚያድግበት ትኬት የሚቆርጥበት ጊዜ ነበር ሲሆን ይህ ደግሞ የፋሲልን ህልም ለማጨናገፍ በርካታ የተግባር እንቅፋቶች ገጠሙት። ጨዋታው እስኪጀምር ከከተማዋ ህዝብ ስትቃት የዋለችው ፀሐይ ዝናብ ላረገዘው ደመና ቦታው አለቀቀችም። ዝናብ ያረገዘው ደመና የከበደውን የሚመስለውን ሰማይ ሆዱን ከፍቶ አጼ ፋሲል ስቴዲየምና በከተማው ላይ አንዣዣው። በዚህ ጊዜ ከወዲሁ ቆራ መቀመጫውን የሚታየው ደጋፊዎቹ ትዕይንተ ዓይንን የሚለብስብና በግርምት እጅ ባፍ የሚስጭን ነበር። ለዶፍ አንበገርም ያሉት ቋረኞቹ ታቅፈው የውቅያኖስ ሞገድ በሚል ጭፈራ ሲዘሉ ሰማይ ከሚያወርደው ዝናብ ጋር ተዳምሮ ወደ ላይ የሚወጡት ጢስ የ44ቱ ቤተክርስቲያን ካህናት ቋራን ከበው ኮርቤና ዕጣን እያጠኑ ይመስል ነበር። ከፍተኛ ዝናብ በመዝነቡ ምክንያት ሜዳው ላያጫውት ይችላል ቢባልም ደጋፊዎቹ ሜዳ ላይ የተኛውን የዝናብ ቋት በጆንያ በስፖንጅ በጀሪካን በሶፋ በመጥረጊያ እና በተለያዩ ቁሳቁሶች ውሃውን ከሜዳው ማስወገድ ተያይዘውታል። ጨዋታው በአንድ ሰዓት ዘግይቶ ሲጀመር ደጋፊዎቹ ፋሲልዬ አንተን ባየው አይኔ ሌላ ለምን እናሸንፋለን በሚል በፋሲል ሙሉ እምነት አለን እና በሌሎች ዝማሬዎች ድጋፋቸውን ቀጥለዋል። ጨዋታው ያለ ግብ በጭንቀት ቀጥሎ 77ኛው ደቂቃ ላይ ውጤትና ታሪክ የቀየረች የጭንቅላት ጎል በአመለ ሸጋው አማካይ ኢሳቅ መኩሪያ ተቆጠረች። በዚያን ቅጽበት ደጋፊዎቹ የሰሙት ድምጽ ከተማዋን ከጫፍ እስከ ጫፍ አናወጣት። ጨዋታው በአጼዎቹ 1-0 አሸናፊነት ተጠናቀቀ። በዚህ ጊዜ ደጋፊዎቹ ተቃቅፈው የደስታ እንባ አነቡ፣ ዘመሩ። በአጼዎቹ ቤት ታሪክ የጻፈ ተጫዋችና ከፍተኛ የመንግስት አመራሮች ጨምሮ በየጨቄው ሜዳ ላይ በደረታቸው ተንሸራተው ደጋፊዎቹን ሜዳ በመግባት ደስታቸውን ከተጫዋቾች ጋር ገለጹ። ሜዳው የሰራውን የጭቃ ሻማ ለብሰው ጮቤ ላስረገጣቸው ክለብ የደስታ ምንጭ ነህ ብለው ዘመሩለት። ከክለቡ ጋር ልዩ ቁርኝነት የነበረው አሰልጣኝ ዘማሪያም አዲስ ታሪክ መጻፍ ችለዋል። በርካታ ተጫዋቾችን ወደ ስብስቡ በመቀላቀል ያሬድ ባዬ፣ አስቻለው ታመነ፣ ሙጅብ ቃሲም፣ ሱራፌል ዳኛቸው፣ ከድር ኩሊባሊ፣ ሚካኤል ሳማኬ፣ ሽመኩት ጉግሳ የመሳሰሉ ሌሎችንም በማስፈረም በአሰልጣኝ ስዩም ከበደ እየተመሩ በ2013 ዓ.ም የኢትዮጵያ ፕሪሚየር ሊግ ሻምፒዮን ሆኑ። አጼዎቹ የአራተኛው ዙር አስተናጋጅ በሆነችው የምስራቋ ድሬዳዋ ከተማ ከመጀመሪያው ዙር ይበልጥ ጠንክረው በመቅረብ የዋንጫ ጉዟቸውን የገፋ ሲሆን የሊጉ መዝጊያ መርሃ ግብር በተካሄደበት ሐዋሳ ከተማ 4 ጨዋታዎች እንደቀራቸው የ2013 ዓ.ም የኢትዮጵያ ፕሪሚየር ሊግ አሸናፊ መሆናቸውን አረጋገጡም። አጼዎቹ ባደረጉት 24 የሊግ ጨዋታዎች 16ቱን አሸንፈው በ6ቱ አቻ ወጥተውና 2ቱን ተሸንፈው 46 ጎሎችን የተጋጣሚ መረብ ላይ በማሳረፍ 10 ጎሎች ደግሞ በራሳቸው መረብ ላይ ተቆጥረውባቸው በ54 ነጥቦች የሊጉን ዋንጫ ማንሳት ቻሉም። ፋሲል ከነማ በ2014 ዓ.ም የውድድር ዘመንም ከዝነኛው ቅዱስ ጊዮርጊስ እግር ኳስ ክለብ ጋር በ1 ነጥብ ብልጫ ብቻ እስከ መጨረሻው የውድድር ዕለት ድረስ የዘለቀ ሲሆን ሰኔ 24 ቀን ባህር ዳር ላይ በተመሳሳይ ሰዓት በተለያየ ሜዳ ተጫውተው ቅዱስ ጊዮርጊስ አሸናፊ መሆኑ አይዘነጋም። የጥንታዊቷ ጎንደር ከተማ ድምቀት የሆነው ፋሲል ከነማ በዘንድሮ ዓመት በአሰልጣኝ ውበቱ አማተ እየተመራ 31 ጨዋታዎችን በማድረግ በ38 ነጥብ 13ኛ ደረጃ ላይ መቀመጥ ችሏል። የ2013 የኢትዮጵያ ፕሪሚየር ሊግ ሻምፒዮን የሆኑት አጼዎቹ ወደ ከፍተኛ ሊግ ላለመውረድ ቀሪ 3 ጨዋታዎችን የማሸነፍ ግዴታ ውስጥ ገብተዋል።